ምንድነው? ምንድነው የኔ ልጅ ላይ የምትጮይበት? ይግባና አይተኛ። ነገ ትምህርት ቤት አትሄድም? ና ግባና ተኛ። ናሽ ና አልገብ ና ተነስ። ውስጥ ጨመራቸው። እሳቱ አቃጠላቸው? አላቃጠላቸውም። አምላካችን እግዚአብሔር ቅዱስ ገብርኤልን ላከላቸውና በእሳት ውስጥ ተመላለሱ። አንተ ድብድብ ምን ያደርግልሃል? ህፃናት ነው ምን ያደርግልሃል? ድብድብ ምን ያደርግልሃል? እያንዳንዱን ከልፎ አምጣው ሪሞቱን። ህፃናት ነው ምን ያደርግልሃል? ማን ነው የህፃናት? አንተ ድብድብ እሺ ነው ምን ያደርግልሃል? እስካሁን ያወራውልህ እነማንን ታሪክ ነው? የቅዱስ ቂርቆስና የቅድስት ኢየሉጣን። አዎ ሕፃኑ ቂርቆስና እናቱ ኢየሉጣን ወደ ንፍር ውሃ ሊወረውሯቸው ወሰኑባቸው። ልጅ ለምን? በሃይማኖታቸው ስለጸኑ። ሰዎቹ ግን ክፉዎች ናቸው። የሰው ልጅ ክፉዎች እንዲሆኑ የሚያደርጋቸው ሰይጣን ነው። እና እነሱ ለምን ሰይጣንን ይሰሙታል? ይሄ ነው ስተታቸው። ሰይጣንን መስማት የለብንም ልጅ። ምን ያደረክ እንደሆነ ታውቃለህ? ምን ነው ልጁን የጠቃቀው መሰለህ እንዴ? ከዚያ በኋላ ወደሚያቃጥለው ውሃ ጣሏቸው። ውሃው ንፍር ውሃ ነው ብያለሁ ልጅ። ንፍር ውሃ ማለት ደግሞ በጣም የፈላና የሚያቃጥል ነው። መቼም እሱ እስከከተቷቸው ይሞታሉ። ይሄ ልጅ አባታችን እግዚአብሔር የሚጠብቀን ከዚህ ነው። እንዴት? እናቱ ለራሷ ሳይሆን ለልጇ ስትል ፈራች። ልክ ናታ። ልጇ አይደል? እናቱ ለሱ ብላ እንዳትፈራና ከእግዚአብሔር ጋር እንዳትጣላ አበረታታት ልጅ። ምን ብሎ? አይዞሽ እናቴ እግዚአብሔር ከኛ ጋር ስለሆነ ያድነናል አላት። ወንድ ነው ደስ ሲል። አየህ ልጅ እግዚአብሔር ከኛ ጋር ነው። ስንፈራ ስንቸር ሞትና መከራ ሲመጣብን ሁሉ ከጎናችን ስለሆነ ያድነናል። እና እግዚአብሔር አዳናቸው? አዎ ልጅ። ሰዎቹ እናትና ልጁን ይዘው በዚያ ባፈሉት ውሃ ውስጥ ጨመሯቸው። ውሃው አቃጠላቸው? አላቃጠላቸውም ልጄ። እግዚአብሔር የፈላውን ውሃ በረደላቸው። ውሃው ካንተ በምድጃ አሙቀህ ስትታጠብ ደስ እንደሚልህ እንዲሆን አደረገው። እግዚአብሔር ለኛም ቢሆን እንዲያደርግልናል አይደል? አዎ ሁሌ እግዚአብሔር እንዲህ ይጠብቀናል። ከማንኛውም ጥላት ከየትኛውም ችግር ፈጥኖ ይደርስልናል። ልጅ ጥናት ጨርሰሃል? የሰማኸውን በልቦና ያሳድርብህ። ቸሩ አምላካችን እግዚአብሔር ሆይ ከክፉ ነገር ጠብቀው፣ ከክፉ ነገር ጠብቅልኝ። እደግ ልጄ እደግ። እግዚአብሔር ያሳድግ። አቡነ ዘበ ለኩሉ ዘከረ
አያያ እኔን እዚያ ወድ ትምህርት ቤት ማስተማር ልክ አይደለም። አማራጭ የለም ልጄ። በትምህርት ጥሩ ውጤት አምጥተህ ጥሩ ደረጃ ላይ መድረስ አለብህ። ረፍዷል ልጄ። ወደ ቤት ስትያለህ ግን ቶሎ በል ቶሎ ያዝ። መጽሐፍ ክነስ እንቅልፍ ጣለን እኮ ልጄ። ገና እኮ ነው አያያ። የለም ነግቷል ነግቷል። እኔት ሰአሊ በእንቲአነ ከመይማ ቆይ ግን ለምንድን ነው ማንሰል? ይህን የጆሮ ጌጥ አውልቅ ያላልኩሽ? እሺ ምን ያውቃል? እሺ እኔ ሂጅ አውልቅ። እሺ አቤት። ትሽማ ከቤ ስላረፈደብኝ እንጃ። እሺ እንዴው ያኛው ስራ ደግሞ ረፈደብኝ። እሺ እሺ እናቴ እሺ እሺ። አሁን ይበቃል። አረፍ በል ልጄ። ትንሽ ላንብብ እንጂ። እስካሁን ያነበብከው ይበቃል። ተኛ። አረፍ በል ተኛ። ግን አያያ ውሃና ዘይት ለምንድን ነው የማይቀላቀሉት? ልጄ ተፈጥሯዊ ጸባያቸው አይፈቅድ ይሆናል። መምህሮች ለምንድን ነው አሉ? መምህራችን ለምን እንደሆነ አልነገረንም፣ ግን አይቀላቀሉም ያለ። ደግ ስታገኘው ጠይቀው ለምን እንደሆነ። አሁን ጸሎታችንን እናድርግና እንተኛ። ግባና ተኛ። አንተ እኮ ነው የምናገር። ግባና ተኛ አለ። ማክቤል ደሜን አታፍላው። ግባና ተኛ አለ። ተነስ ግባ። ምንድን ነው ምንድን ነው ያለ ልጅ ላይ የምትጮይበት? ይግባና ተኛ። ነገ ትምህርት ቤት አትሄድም? ና ግባና ተኛ። ናሽ ና ባልገ ና ተነስ። No. ሶስቱ ወጣቶች እነማን ነበሩ? አናንያ፣ አዎ አናንያ፣ አዛሪያ እና ሚሳኤል ይባላሉ። አዎ እግዚአብሔርን ካዱ ሲሏቸው አንክድም አሉ። ከዚያ ምን ሆኑ? ከዚያማ ንጉሱ ተቆጣና እኔ ላቁም ቁጦቲ ካልሰገዳችሁ ከእሳት ጨምራችኋለሁ አላቸው። እሺ ከዚያስ ምን ሆነ? ከዚያማ ቤት በሚያክል እሳት እንደ ደመራ አንድዶ ከዚያ ውስጥ ጨመራቸው። እሳቱ አቃጠላቸው? አላቃጠላቸውም። አምላካችን እግዚአብሔር ቅዱስ ገብርኤልን ላከላቸውና በእሳት ውስጥ ተመላለሱ። አዎ እንግዲህ እኛም ከእግዚአብሔር ከድንግል ማርያም ከቤተ ክርስቲያናችን ከዚች ካጠለቅናት ማተብ ሊያለያየን ማንም ቢመጣ ሞት እንኳን ቢሆን አንፈራም ማለት ነው ልጅ። እኔ አልፈራም አያያ። እንዳትፈራ የሚያደርግህ እግዚአብሔር ነው። አምላክህ እግዚአብሔር ይጠብቅሃል። በል አሁን ጸሎት እናድርግና እንተኛ ልጅ። አመፀኛን የምትቀጣ የተራቡትን የምታበላ የተጠሙትን የምታጠጣ አምላካችን ልዑል እግዚአብሔር ሆይ በሰላም እንደዋልክ በሰላም አሳድረን። አሜን። ለሀገራችን ኢትዮጵያ ሰላምን፣ ለቤተ ክርስቲያናችን ቅን መምህራንንና አገልጋዮችን ለእኛም ማስተዋልን ስጠን። አሜን። አቡነ ዘበሰማያት አሜን። Shaver!
አቤቱ አምላኬ ሆይ በስተርጅና አንዷ ልጅ በማይድን በሽታ ተለየችኝ፣ አንዷ ደግሞ ስደት ገባች። አምላኬ ሆይ አላማረርህም። ያንተን ወስደሃል፣ የእኔን ሰጥተኸኛል። እሷ ብታልፍም የተባረከ ልጅ ከእሷ አትርፈህልኛል። ነፍሷን በገነት አኑረው፣ ስደት ያለችውንም ልጄን ከክፉ ነገር ጠብቅልኝ። ልጆች በላበላ አድርጉና ተነሱ፣ ታክሲ እየመጣ ነው። አሁን እንዴ ደርቋል አልደረቀም ብላ ደርቋል ደርቋል አለሽ እኮ በቃ አረ ልጆቹ ተባካችሁ፣ መኪና ቆሞ እየጠበቃችሁ ነው። እንዴ አንተ ማክቤል አታርፍም። ማክቤል አንተ ማክቤል ማክቤል አጥሎም እንዴ ሌላ ቀን ከማክቤል ጋር ሆናችሁ ቢያችሁ አለቃችሁ። እንዴ አሁን እንዲያው ይሄን ጉድጓድ ቢደፍኑት ምን አለበት? ሰው ሳያየው ሊገባ ይችላል። ልጅ በልና ወደዚህ በመጨረሻ ሰዎቹ ገደል አፋፍ ላይ ደረሱ። ሁለቱም? አዎ ሁለቱም። እሺ ከዚያማ ያጨካኙ ሰውዬ እጁ እንደታሰረ ወደ ገደል እንዲወረወር ተፈረደበት። የሚወረውረው ደግሞ ያቀጭኑ ሰውዬ ሆነ። እሱ የተገረፈውን በታሰረው ሰውዬ ነው አይደል? የገረፈውማ አሁን የታሰረው ነው። ሰውዬው ግን ምንም እንኳን ቢበደል በደሉ ሳይቆጥር ዝም ማለው። ልጅ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በል ልጄ፣ በስመ አብ በል። ቪዲዮ ገኝ ነበር። በስመ አብ በል። ቅዠት ነው። ወንድምሽ
በጩቤ ሊወገኝ ነበር። በጩቤ መቼ? ሌሊት? አይዞሽ በህልሜ ነው። ቆይ ለማሚ ነው የምነግረው። እንዴት ነው ሽንቀጣጣ ልከብዳት ለማን ይልሽ ነበር? ለምን ትመታኛለህ? ዋናም ታውቂዋለሽ በወንድ ቀብሎ ያለሽ ቸርጌታችሁ ምድር ተርሻል አፋጥማ እሺ ተማሪዎች ጥንታውያን የአክሱም ነገስታት ለምን ነበረ ሐውልቶቻቸውን ያነሱ ነበር? ማክቤ አዎ አንተ ምንድን ነው አንተ ሁሌ የከን ይመስል ልህ ነው ምን መልስልኝ እስቲ ብዙ አለት ይችላልላችሁ በዛ ነበር ሐውልቶቻቸውን የሚያቆሙ ተማሪዎች አይደለም። ማን ነው ይላልስ? እሺ አይበስ የነገስታታቸውንና የቤተሰቦቻቸውን መቃብር ለማመልከት ሲሉ ነው። በጣም አጨብጭቡ። ምንድነው የምታደርገው? ማክቤ ምንድነው ያደረገው? አዎ ወረቀት ወደዛ እየወረወረ ነበር። ናውጣ ራሱ ጸጥ ብሎ ሊወርጉ ናው ይቆራል ተምረክ ምን ነው ማርታ? አብረን እንሂድ። መኪናችሁስ? እናንተ የምትሄዱት በመኪና አይደል? መኪናዋ ተበላሽታ ጋራጅ ገብታለች። ለምን በታክሲ አንድ ላይ አንሄድም? አይ እኔ በእግሬ ልሂድ። ማርታ ደግሞ ከወንድምሽ ጋር አትሄጂ? እሱ አልፈልግሽም ብሎኛል። አይ እኔ ብቻዬን ልሂድ ማርታ። በኋላ ደግሞ ወንድምሽ ካየ ያስደበድበኛል። አይሆንም። አነ ለምን ነው የምንሳቀው? የሪስ ስቅ ሰምቼ እኮ ነው። ሁለተኛ ወይኔ ስቅና እዘርረዋለሁ። ማክቤል ማርታና ያሬድ አብረው እየሄዱ ነው።
ክርስቲያን ነሽ? በተስካን ትሄጃለሽ? ማተብ አድርጌ። እሺ ልጄ። እሺ ነበረኝ እኮ። ታዲያ ከነበረሽ ለምን እንዴ ሌጣሽን አትይጂ? እሺ አርጊ፣ ማተም አርጊ። በሉ እግዚአብሔር ይባርካችሁ፣ ያሳድጋችሁ፣ እሱ ይጠብቃችሁ። ለመሆኑ አያትህ ደህና ነው? ደህና ነው። በል ሰላምታ አቅርብልኝ። እሺ በሉ ሰላም ዋሉ። ማን ናቸው? ቄስ ናቸው። ቄስ አታውቂ? አውቃለሁ። ታዲያ ቄስ ሲመጣ መስቀል አትሳለሚ? እኔ ቄስ አግኝቼ አላውቅም። ተሳልሜም አላውቅም። ጧት ጧት ቤተ ክርስቲያን አትሄዱ? ማን ይጠብቃችኋል? ዘበኛ። ኧረ ከሰይጣን እግዚአብሔር እንዲጠብቃችሁ እኮ መናገር አለባችሁ። ዛብሽረ ነገንዶ እኔ ደግሞ በዚህ ልንገኝ ግንባሩን ነው። እኔ ደግሞ በዚህ ተመጥ ከዛስ ዘንዶ ልጅቷን በላት? አልበላትም። ልክ ቅዱስ ጊዮርጊስ ፈረሱን ይዞ ልክ እንደደረሰላት እንቅልፍ ይዞኝ ሄደና እያየ የነገረኝን አላስታውስም። ለምን ተኛ? ለማንኛውም ቅዱስ ጊዮርጊስ ደርሶ ከድራጎን አድኗታል። ድራጎን የሆነ ዘንዶ ነገር እንዴ! ስርዓትን ያዘ። ተመክሮ እየራሽ ለማሚ ነው የምናገረው። ያው እንደነገርኩት የማክቤል አባት ልጆት ትንሽ ከተማሪዎች ወጣ ያለ ስነ ምግባር እያሳየ ነው ያለው። በቡድን የመደባደብ ነገር ይታይበታል። በመሆኑም እርስዎ ክትትል ማድረግ አለቦት። ለዛ ነው ዛሬ ያስጠራነው። በትምህርቱን ስንመለከት ከማርታ አንጻር በጣም ዝቅተኛ ነው ውጤቱ። ግን ቆይ ይሄ አዲስ ያመጣው ባህሪ ነው ወይስ ቀድሞም የነበረ ነው? በእርግጥ ትንሽ ቆይት ብሏል። ያው እኛ በራሳችን መንገድ እንወጣዋለን ብለን አንዳንድ የምክርም አገልግሎት የተለያዩ ድጋፎችን እያደረግን ነበረ። የተለያዩ መንገዶችን ተጠቅመናል። ከጊዜ ወደ ጊዜ ይሻሻላል ብለን ነበር። ሆኖም ግን ከጊዜ ወደ ጊዜ እየባሰበት ነው እንጂ ያለው ምንም ሊስተካከልልን አልቻለም። ስለዚህ አሁን ግን እርሱም ቢሆኑ ከፍተኛ ኃላፊነቱን ወስደው ልጆት በሃይማኖትና በምግባር ታንጾ እንዲያድግ ጥረት ማድረግ አለቦት። ከአሁኑ ነው ደግሞ መታነጽም ያለበት። ከፍ እያለ ከሄደ ለሀገርም ለእርሱም ቢሆን አሳሳቢ ደረጃ ነው የሚደርሰው ልጆት። ጥናታቸውንም ቢሆን እኮ አንድ መምህር ነው የሚያስጠናቸው። አዎ አስጠኝ ብቻ መቅጠሩ በቂ አይደለም። የማክቤል አባት አመሰግናለሁ። ለምንድን ነው በጣም የሮጥከው? በሩ እንዳይዘጋብኝ።
ምን ሆነሃል? ውጋት ነው። ማን ያጋ? አሞህ ነው አይደል? እኔን እኮ ሲያመኝ ማሚ ናት ሐኪም ቤት የምትወስደኝ። ያሬድ ምን እያደረክ ነበር? በጣም ስለሮጥኩኝ ወቅቶኝ ነበር እና ማጣሉት አድርሼ አጠፋሁት። ምን ሐኪም ቤት ሳትሄድ? አያያ ሁሌ እንዲህ እንዳደርግ ይነግረኛል። ስጸልይ ተወኛል። እግዚአብሔር ይጠብቀኛል አላልኩሽም ነበር? ስጸልይ ደግሞ ያድነኛል። ቶሎ በል ልጄ፣ ቶሎ እንሂድ። ዝናቡ እየበረታ ነው። ቶሎ በል፣ ትምህርት ቤት ይረፍድብሃል። በቃ እንሂድ። ግን አያያ ትምህርት ቤት ክፍያ እኮ ደርሷል። አውቃለሁ። እንሂድ፣ ይደርሳል ልጄ፣ እንሂድ። አሁን ዝናብ ነው፣ ቶሎ ሂድ። ዛሬ እናውሎ እንሂድ። ኧረ ቦራን ተባብለናል። እናውሎ እንሂድ። ቦራን እንሂድ። አንተ ድብድብ ምን ያደርግልሃል? ህፃናት ነው ምን ያደርግልሃል? ድብድብ ምን ያደርግልሃል? እያንዳንዱን እከልፈው። አምጣው ሪሞቱን። ህፃናት ነው ምን ያደርግልሃል? ማና የህፃናት አንተ ድብድብ እሺ ነው ብለው ምንድነው? ህፃናት እንይስል እዚህ ደግሞ እኔ ፊልም ላይ ስለ ሪሞቱን አምጣ። ሂዱ ውጡና ተጫወቱ። እኔ ከሰው ጋር ልጫወት። እሺ ውጣና ተጫወቱ። ዛሬ ቦራን አይደል የሚሄደው? እስኪ አንቺ እንኳን ተይ ማሪ፣ ልብሴን ልቀይርና እንሄዳለን። ያሬድ የመጣ እንዴ? አዎ ዛሬ የምንሄደው ሰንበት ትምህርት ቤት ነው አይደል? አያየ ህፃናት ክፍል እኮ ትመዘገባለህ ብለኝ ነበር። አዎ ብዬሃለሁ፣ ግን ዛሬ አይደለም። እግዚአብሔር ፍቃዱ ከሆነ አረብ ሀገር ትታን ሄደችው እህትህ ትመጣ ጥሩ ነው። ካልሆነ ግን እኔም የጥበቃ ስራዬን አላስተጓጉልም። አንተም ተማሪ ነህ ልጄ። ሲመቸኝ ግን እኔ ሄዳለሁ። እሺ እናቴ። ከዛ ማሚ ማክቤልን አስተማሪ መልስ ሲሉ ታውቃለህ። ያሬድ ተነስቶ በአንድ ጊዜ ተራራ ሲያደርግላቸው አስተማሪዎች ጨበጨቡለት። ከዛ ይሄ ማክቤል ቆሻሻ ምራቁን ተማሪዎች ላይ ሲወራወር አስተማሪ እይት ታደረጉትና ጆሮን አስይዛ ደግሞ ማሚ ከጓደኞቹ ጋር ሆኖ ያሬድን ሊያስደበድቡ ሲሉ እንደ ቀኒሳ ሮጦ ነው ያመለጣቸው። አንተ ለምን ነው ሰው ልጅ የምትደበድበው? አንድ ቀን ያጋጫላ። ማን እኔ? ደግሞ ያሬድ አይጣላም ከሰው ጋር። አያቷ ትጣላ ስለሆነ አይጣላም። ስለሚፈራኝ ነው። በሉጡ ሻው ሂዱ። ማሚ ደግሞ አንድ ቀን ያሬድ የሆነ ነገር ግድ ሲያደርገው ጸሎት ጸለየና ውጋቱ ቀጥ አለ። ማዩ ያሬዱ? አዎ ማሚ፣ አያቱ ጸሎት ሲጸልይ ይቆምልሃል ብሎት ነው። ማሚ ያሬድ ደስ የሚል ልጅ ነው። የሆነ ቀጫጫ ነገር እኮ ነው። እኔ ግን እወደዋለሁ። የማን ልጅ ነው? የሆኑ ሽማግሌ እዚህኛ ሰፈር። ለማን እኮ ናቸው ማሚ? አቤት ውሸት! አንተ እንደዚህ አይባልም። ማሚ ያሬድ ስትበይ ጸልይ ብሎኛል። ትጸልይልኛለሽ? ተው ልጄ፣
ለእንደዚህ አይነቱ ልጅ መልስ መስጠት አያስፈልግም። ዝም ማለት ነው ደጉ። ለምን አያየ? ለምን ዝም ልበለው? አየ ልጄ በቀል እግዚአብሔር ነው። አልገባኝ። ጥላቶቻችንን የሚበቀልልን አምላካችን ነው። እኛ የምንለው ዝም ማለት ነው? አዎ ልጄ፣ ሰዎች ክፉ አደረጉብን ብለን እነሱ የሰሩትን እኛም ከሰራን ተሳሳትን ማለት ነው። የሰደቡንን መልሰን የምንሳደብ ከሆነ እኛም እግዚአብሔርን አስቀየምነው ማለት ነው። ጥላቶቻችሁን መርቁ፣ ክፉ ለሚያደርጉባችሁ እናንተ ደግ ነገር አድርጉላቸው ነው የሚለው ልጄ። ስድብ ደግሞ ጥሩ አይደለም። አዎ ልጄ፣ እግዚአብሔርን ያስቀይመዋል። እሺ በል አሁን ጥናቱ ይብቃ። ወጣ በልና ከጓደኞች ጋር ተጫወት። እሺ በል። ደህናዋል ደህናዋል ልጄ። ሄሎ አሁን
እሺ መጣሁ። እሺ አቦ ጀለሶች ፒስ ፍጠሩ። ፒስ ፒስ ተቃቀፋ ፒስ ፍጠሩ እንጂ ወደ ገደለው ነው። ምንድነው ምን አለ? ተማሪ በተሰበሰበበት ያሬድን ሱሪ እናወልቅበታለን። ከዛ ተማሪ በዛ ጦሽ ይላል ማለት ባሉት አንታቴንም እንዴ አሬድ በሉናንተ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍቱ ውኃ በለምለም መስክ በዕረፍቱ ውኃ በለምለም ሰላም ለምንድነው በሩን ከፍተሽ የማናወራው? አላቅልህም። እስከ መቼ ዘግተሽ ትቀመጫለሽ? ሰላም ተው ልጄ ተው። አንተ
አልራበም እንዴ? እኔ በጣም ነው የራበኝ። ኧረ እንደው ከነጋል ባፌም አልዞረም። ግን ደግሞ እኮ አስቸገረህ ልጄ። ስለሽ ቆይበት ሄዳ በሉኝ። ጉድጓድ ጋር ለምን ይቀጠርካል? ያሪ ከቤት አስጠራው አይደል? እዚህ ጉድጓድ ውስጥ ይከተዋል። ሲሲ ሰላም ሰላም፣ ተወኝ አልኩህ አይደል እንዴ? እባክሽን አናግረኝ። እሺ ማክቤል አንቺ ጋር ነው? ሰላም አንቺ ጋር ከሆነ ንገሪኝ። ባይሆን ዳቦ ቤቱ ካልተዘጋ አንዲት ዳቦ ብትሆንም ገዝተናና እሷን ካፋህ አድርግ ልጄ። እግዚአብሔር ካልፈቀደ ምን ይደረግ ነው። ባይሆን ነገ ደሞዝ ይደርስ ይሆናል። አሁንማ ዳቦ ማሸጫው ይዘጋል። እንደምንም ብለህ ደርሰናል ልጄ። ካልሆነ እኔ ደርሼ እመጣለሁ። አይተው ይኸውልህ ሳንቲ። ሄሎ 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 ሄሎ፣ ይቅርታ ወይዘሮ እንሳይ፣ የማክቤል አባት ነኝ። ማክቤል እናንተ ጋር መጥቶ ይሆን ወይ? ታባ አልመጣም። እናንተ ጋር ነው እንጂ አልመጣም። አይ ወጥቶ ድንገት ወጥቶ እንጃ። እሺ እሺ፣ እደውላለሁ። እሺ እናንተ ሲወጣ አላየኸውም እንዴ? እና የት ሄደ ይባላል? ለዚህ ቦታ ልምድ አለው እንዴ? ሟንቻ ላይ ሹም ሲወጣ ምንድነው ማድረግሽ የሚቻለው?
ወይ ፖሊስ ጣቢያ ምንድን ነው የምናደርገው? አልቀመስም። ስለዚህ ዳቦ መሸጫው ሳይዘጋ መሄድ ይኖርብኛል። አረ በእናትህ ባባለ አረ ማምሳምና ደግሞ በተማሪው ፊት ሱሪን አውልቀ እንዳዋረድክኝ ትረሳዋለህ? በእናትህ ያሬድ ወይኔ በእናትህ ጠላቶቻችሁን መርቁ፣ ክፉ ለሚያደርጓችሁ እናንተ ደግ ነገር አድርጉላቸው ነው የሚለው ልጄ። ጋሼ ማክቤል ጋሼ ማክቤል አንድ ዳቦ አለ። ዘግተናል። በእናትህ ምንም አልበላሁም። አንድ ዳቦ እኔ ሰፈር የሩቅ ነው፣ ታክሲ አላገኝም። በእግዚአብሔር እኔና ጃጃ ከነቃ ምንም አልበላሁም። አስኮላኝ አምጣ እንጂ ብሩ። አሁን እኮ ጊዜ ውስጥ ነበር። ማን አባራ የምታላግጠው አንተ? ኧረ እግዚአብሔርን እየቀለድኩ አይደለም። አያያኩ እርቦ ከሆነ ፍርፋሪ ልስጥህ። ጭቆ አካባቢ ፈለኩ፣ ግን ሳንቲም የተባለ የለም። ሳንቲሙ ነው ምን አባቱን። አንተ ደህና ሁን፣ ይጥፋ ልጅ። ጉድጓድ ውስጥ የገባ ልጅ እወጣለሁ ብዬ ነው የጣልኩት። የምን ልጅ? ልጁን ግን አልወደውም። ለምን ልጅ? ያ የነገርኩ ልጅ ነው። እዚህ ጭቃ ጉድጓድ ውስጥ ገብቶ አወጣሁት። እንኳን መረዳኸው ልጅ፣ እንኳንም ደግ ስራ ሰራ። እግዚአብሔር አብዝቶ ይባርካል። እሱን እወጣለሁ ብዬ ነው ጾማችንን የምናድረው። እግዚአብሔር በመንፈሱ ያጠግበናል፣ በቸርነቱ አንራበም ልጄ። እኔ ግን ርቦኛል። እግዚአብሔር ያጠግብሃል ልጄ።
እዚህ ቤት ማነው? ግቡ። እግዚአብሔር ይመስገን። ማነው? ግቡ፣ ወደ ውስጥ ግቡ። እንዴት ነው አሁን? ትንሽ አላለት? ይሻለኛል ልጄ። አሁን ትንሽ በጎ ነኝ። አሁን እናንከራተተሽ እግዚአብሔር ደህና ነኝ። ምንም ማለት ምን አሳሰበሽ? አይ ምን አስጨነቀሽ? እንደው ምን አስቸገረሽ? አይ ስራ እንዴት ነው ልጄ? ስራ ጥሩ ነው? አንዳንዴ ስራ መስራት ያስጠላል። እንዴት? በተለይ ቤተሰብ ጤና ሲያጣ፣ በቤት ውስጥ ሰላም ሳይኖር ሲቀር ስራ መስራት ያስጠላል። ደህና አይደላችሁ? በቤታችን የጎደለ ነገር የለም፣ ሁሉ ሙሉ ነው። ግን ትዳራችንም ይሁን የልጆቻችን አስተዳደግ መረን የለቀቀ። ልጆቻችን ጨዋ እንዲሆኑ ይፈልጋሉ። አባታቸው የጠቀማቸው እየመሰላቸው አበላሻቸው። በተለይ ወንዱ ልጅ ጸባዩ መረን የለቀቀው። ይሄ እኮ በጣም ቀላል ነው ልጄ። ሁለታችሁ ተመካክራችሁ የምትፈቱት ነው ልጄ። ብዙ ጊዜ ሞክሬያለሁ፣ አልቻልኩም። ንስሐ አባታችሁ ማን ናቸው? የለም። ንስሐ አባት ለወደፊቱ እንዲኖራችሁ ያስፈልጋል ልጄ። ቤተ ክርስቲያናችን ይቺ ኦርቶዶክስ እምነታችን ጥብቅ ነች። ንስሐ አባት አስፈላጊ ነው። ሁሉን ነገር ብሶትሽን የምታዋየው እኮ ለንስሐ አባትሽ ነው ልጄ። እርስዎ ይፈልጉልናል፣ ባለቤቴንም ይመክሩልኛል። አይ ልጄ፣ እኔ ለዚህ በቅቻለሁ ብለሽ ነው? ግድ የለዎት። የእርስዎን ማንነት በልጆ በያሬድ ላይ አይቼዋለሁ። እርስዎ ብቻ ፈቃደኛ ይሁኑ። እሺ፣ ለጥሩ ነገር ልጄ ልሞክራ። እግዚአብሔር የሚወደው ነገር እኮ ነው ይሄ። እሞክራለሁ። እግዚአብሔር ይጨመርበት። አሜን። ይበሉ ይነሱ። ምሳኔ ቤት ነው የምንበላው። ኧረ ያሬድ ተነስኒ።
አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቅዱሳን ሁሉ ወዳጆች እንደምን ዋላችሁ? ልዑለ ባሕርይ አምላካችን እግዚአብሔር እንደዚህ ባለ መርሃ ግብር ስለሰበሰበ ክብርና ምስጋና ለእርሱ ይሁን። እግዚአብሔር እንደፈቀደ ቃሉን ርዕስ ሰጥተን ለተወሰነች አጭር ደቂቃ እንነጋገራለን። ነኦ ሀቤ ኩልክሙ ክቡዳነ ጾር፣ ሸክም የከበዳችሁ ሁላችሁም ወደ እኔ ኑ። የማቴዎስ ወንጌል ምዕራፍ 10 ቁጥር 38። ብዙ ጊዜ የካህናት ተግባር ቤቱን ጸበል ረጭቶ ብቻ መሄድ የሚመስላቸው ወገኖች አሉ። ይሁን እንጂ ግን ካህን ከንስሐ ልጆቹ ወይም ከምእመናን ቤት በሄደ ጊዜ ቤተሰቡንም ሕፃናቱንም ጭምር ሰብሰብ አድርጎ አስፈላጊውን ምክር ሰጥቶ መሄድ የግድ ይላል። አምላከ ቅዱሳን እግዚአብሔር ሁላችንንም ማስተዋሉን ያድለን። ሸክም ማለት ኃጢአት ነው። ይህ ህይወት የበደል ህይወት ነው። በእኔ አማካኝነት በእኔ በሾምኳቸው በካህናት አማካኝነት ኃጢአታችሁን አስወግዱ፣ ነፃ ሁኑ ለማለት የተናገረው ቃል ነው። ኃጢአት በራሱ ምንድን ነው ስንል እግዚአብሔርን ማጣት ማለት ነው። እግዚአብሔርን ማጣት ከባድ ነው። በምን ምክንያት ስንል በበደል ምክንያት። ኃጢአት ደግሞ ሸክም ነው። ይህ በዚህ ሸክም ምክንያት የምትቸገሩ ሸክሙ የከበዳችሁ አካላት ወደ እኔ ኑ፣ እኔ አሳርፋችኋለሁ። ሸክሜ ቀላል ነው፣ ከባድ አይደለም፣ ቀንበሬም ልዝብ ነው እያለ አባት አዛኝ ርኅሩህ የሆነ ቸር እግዚአብሔር ይነግረናል። ሸክም ምንድን ነው ስንል ስለዚህ ዓለም መጨነቅ፣ ማሰብ፣ አእምሮን ማስጨነቅ ነው። ይሁን እንጂ ግን ከተገቢው በላይ ማሰብ ያሸክም ነው። በእውነት ልጆች እንዲህ አልሆኑም ብለው መጨነቅ አለ። ይሁን እንጂ ግን ከእግዚአብሔር ጋር ናቸው ወይ? እግዚአብሔር የሚወደውን ነገር ይዘው እንዲያድጉ እኛ ጥረት እያደረግን ነው ወይ? በዋናነት ሊታሰብ የሚገባው ሰው ልጆቹ እግዚአብሔርን እያገለገሉ እግዚአብሔር የሚወደውን ወደው እግዚአብሔር የጠላውን ጠልተው እንዲኖሩ ማስቻል ከቤተሰብ በዋናነት የሚጠበቀው ይሄ ነው። ልጆችም እናት አባታቸውን ማክበር፣ ማህበረሰቡን ማክበር፣ ክፉ ነገርን መጥላት የሚኖረው የእግዚአብሔር ሲሆን ነው። ብዙ የቅዱሳን ታሪክን ማንሳት እንችላለን። ታላላቅ እናቶቻችን እነ ቅድስት እሌኒ መስቀል ያወጣችው ቅድስት እሌኒ ልጇን በስርዓቱ ነገረ መስቀሉን እየነገረች ስለ ክርስቶስ ርኅሩህነት ስለ ነገረ መስቀሉ በሚገባ እየነገረች ያሳደገችው ቅዱስ ቆስጠንጢኖስ ለሀገር የሚበጅ ስርዓት ጠንካራ የሆነ መሪ ሆኗል። በእውነቱ ልጆች አሁን ያሉበት ሁኔታ ቤተክርስቲያን በማትወደው መልኩ ወይም እግዚአብሔር በማይወደው መልኩ እየተሰማሩ የሌላውን ዓለም እያስቀደሙ ሀገራቸውን እየተው ወደኋላ የቀረች እየመሰላቸው በራሳቸው ማንነት የማይኮሩ የማይመኩ ባዶነት የሚሰማቸው ልጆች እየመጡ ነው ያሉትና እንዲህ እንዳይሆን እኛ ልንጨነቅ የሚያስፈልገው እንደው እንግሊዘኛ ብቻ የሚናገሩበት ትምህርት ቤት ማስተማር አለብኝ ይመቻቸው የሚል አይነት ማሳደግ የሚቀጥል ከሆነ ልጆችም ለእኛም አይሆኑ፣ ለራሳቸውም አይሆኑ፣ ለሀገርም አይሆኑ፣ ለማንም አይሆኑ። በዛሬው ዕለት የእግዚአብሔር ቃል የሚነገርበት ስላደረገው ክብርና ምስጋና ለእርሱ ይሁን። እሺ ልጆች እንዴት ነበር ፕሮግራማችን? መልካም። ከዚህ በመቀጠል ደግሞ የሰንበት ትምህርት ቤታችን አባል የሆነው ያሬድ ሁለት እንግዶችን ይዞልን መጥቷል። እንግዶቹንም ያሬድንም ወደ መድረክ ጋብዛለሁ።
እሺ እንግዶቻችን ስማቸውን ከማስተዋወቅ እነሱ ራሳቸው ያስተዋውቁልናል። ማርታ እባላለሁ። ማክቤል እባላለሁ።